ሰብስክራይብ በማድረግ ቤተሰብ ይሁኑ። የወላጆች ሐቅ ኢስላም እንዳከበደው ማንንም አላከበደው። ስለ ወላጆች መብት ኢስላም እንደተናገረው ማንንም አልተናገረም። አላህ ስለራሱ ካነሳ በኋላ ቀጥሎ ያነሳው የእናት አባትን ሐቅ ነው። እናቴ ወይ ላንቺ አንድ ነፍስ አይደለም 100 ነፍስ ቢኖርሽ فخرجت نفسا አንድ ነፍስ እያለ እየወጣ ቢያልቅ ካለውበት አቋሜ ንቅንቅ አለለም። ከፈለክሽ ቢ ከፈለክሽ ተው። የሌላ እምነት እንኳን ቢሆኑ በዲን ጉዳይ ከመጡ እዚህ ጋር ስቶፕ ትላለ ቆሙ አይ ትላለ እንጂ ከዛ ውጭ ግን ልትንከባከብ ከራባቸው ልታበላ ከታረዙ ልታለብስ ከታመሙ ልታሳክም እንክብካቤ አይለቅህም። ጀነት ለመግባትም ሰበብ ይኮናል። በተቃራኒስ እናት አባቱን የሚያስቀይም እድሜው በረካ አይኖረው። ማይሸተን ደንከ የተጨናነቀ ኑሮ ነው። ገንዘብ ቢኖረው ደስታ ምናምን ይባል የለም ጭንቀት ነው። الجزاء من جنس العمل ነውና ሰው እንደየጀጁን ነው የሚያገኘው። الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته. የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይህንን ቆይታችንን ያማረ አላህ ያርግልን። ከሱ ዘንድ መልካም ምንዳ አግኝተው ወንጀላቸው ተምሮ ነገ የውመል ቂያማ ዛሬ እሱ የተከበረው ቤት ላይ እንዲህ እንደተሰባሰብነው ጀነተል ፊርደውስ ከሚሰበሰባቸው ባሮች መካከል አላህ ያድርገን። ዛሬ ከናንተ ጋር ማድረግ አጥር ያለ ቆይታ አላህ Subhanahu Wa Ta'ala ለሁሉም አካላት ሐቁን መብቱን ሰጥቷል። ሰልማን አልፋሪስ የሚባሉ ታላቁ ሰሃቢ መዲና ከተሰደዱ በኋላ ከአቡ ደርዳ ከሚባሉ ታላቅ ሰሃቢ ጋር ነብዩ ሰለላሁ ዐለይሂ ወሰለም እኹዋ ወንድማማችነት አድርገውት ነበር። እሙ ደርዳ ራሷን ጥላ ሲያያት ሰልማን አልፋሪሲ ምን ነው ራስን ጣል ሲላት ወንድም አቡ ደርዳ እኮ ለኛ ሐጃ የለውም ብላ ትነግረዋለች። ያን ቀን አቡ ደርዳ ጾመኛ ነበር። ሰልማን አልፋሪሲ ምግብ ቀረበለት ብላ ሲባል አንተ ሳትበላ አልበላም። በጣም ጾም ያበዛ ነበር አቡ ደርዳ። ከዛ ዘው አደረ። ተነስቶ ለሊት ሊሰግድ ሲል ቆይ ገና ነው አለ። አሁንም ሲነሳ ቆይ ገና ነው አለ። ከዛ ሰዓቱ ሲደርስ አሁን ተነስተ ስገዳ ነው። ሰልማን አልፋሪሲ ከነብዩ ሰለላሁ ዐለይሂ ወሰለም የሰማው ትምህርት ስለነበር ለአቡ ደርዳ ምን አለው? ለአላህ ሐቅ አለ፣ ለነፍስህም ሐቅ አላት፣ ለቤተሰቦችም ሐቅ አለ፣ ለሁሉም ሐቁን ተወጣ ስጣ። ይህንን ጉዳይ ለነብዩ ሰለላሁ ዐለይሂ ወሰለም ሄደው ሲናገሩ አቡ ደርዳ ሰደቀ ሰልማን እውነት ብለዋል አሉ። ለሁሉም ሐቅ አለው። አላህ መብቶችን አድርጓል። ዛሬ የምናየው መብት አላህ ያከበደው ቁርአን ላይ ከራሱ ሐቅ ጋር ያቆራኘ የሚጠቅሰው የሆነው ከባድ ስለሆነው አላህ የተናገረበት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ከባድ ስለሆነ ጉዳይ ስለ ወላጆቻችን ሐቅ ነው የምንነጋገረው። የወላጆች ሐቅ ኢስላም እንዳከበደው ማንንም አላከበደም። ስለ ወላጆች መብት ኢስላም እንደተናገረው ማንንም አልተናገረም። አላህ ስለራሱ ካነሳ በኋላ ቀጥሎ ያነሳው የእናት አባትን ሐቅ ነው። ወአዕቡዱላህ ወላ ትሽሪኩ ቢሂ ሸይአን አላህን ተገዙልና እሱ ላይ እንዳታጋሩ ካለ በኋላ ወቢልዋሊደይኒ ኢህሳና በወላጆቻችሁ መልካምን በጎን ዋሉ እያለ አላህ ከራሱ ሐቅ ጋር እያቆራኘ በሁለተኛ ደረጃ የሚያስቀምጠው የእናት የአባት ሐቅ ነው። እናት አባት በእስላም ትልቅ ደረጃ አላቸው። ሐታ ሙስሊም አይደለም ከእስልምና ውጭ እንኳን ቢሆኑ አባትነቱ አይሰበስም ሐቅ አለው። እናት ሐቅ አላት። ከዲን መንገድ ካልገፉን በስተቀር ልንታዘዛቸው እኮ አላህ ግድ አድርጓል። ሰዓድ ኢብኑ አቢ ወቃስ የሚባሉ ታላቁ ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ያሉት ሱብሃንአላህ ሰሃቦች ናቸው ለነብዩ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ የሚሉት። ነብዩ ግን ለዚህ ሰሃቢ
ፊዳከ አቢ ወኡሚ እናት አባቴ ላንተ ፊዳ ይሁንልህ በል ቀስትን ወርውርባቸው እያሉ ነብዩ በዚህ መልኩ የሚጠሩት የነበሩት ታላቁ ሰሃቢ ሰዓድ ኢብኑ አቢ ወቃስ በዚህ ጉዳይ ላይ እናቱ ሙሽሪክ ነበረችና የነብዩን ዳዕዋ ያልተቀበለች ሴት ነበረች። ሰዓድ ከመስለሙ በፊትም በጣም ለናቱ መልካም በጎ ይል ስለነበረ ይሄንን በጎነት ይሄንን መልካምነት ተጠቅማ ምን አለች? ይሄ መሐመድ የሚባለው ሰው መከተል እስካላቆምክ አለች ሰለላሁ ዐለይሂ ወሰለም የሱን መንገድ እስካላቆምክ እኔ በቃ አልበላም አልጠጣም እዚህ እናቱን ገዳይ ተብለህ በታሪክ ትወቀሳለህ አልበላም አልጠጣም አለች። ምን እስላምን ተው ከዚህ ብርሃን ውጣ አለች። ሰዓድ መጣና እናቴ ወይ ላንቺ አንድ ነፍስ አይደለም 100 ነፍስ ቢኖርሽ فخرجت نفسا አንድ ነፍስ እያለ እየወጣ ቢያልቅ ካለውበት አቋሜ ንቅንቅ አለለም ከፈለክሽ ቢ ከፈለክሽ ተው ይሄ ማለት ደራደርበት ጉዳይ ነው። አው ማትደራደርበት ጉዳይ ነው። ተስፋ ቆረጠች ተነስታ መብላት ጀመረች። ቤተሰቦች በእኔ ላይ ለማጋራት ቢከራከሩ ምን ቢሉ فلا تطعهما እንዳትታዘዛቸው وصاحبهما في الدنيا معروفا የሌላ እምነት እንኳን ቢሆኑ በዲን ጉዳይ ከመጡ እዚህ ጋር ስቶፕ ትላለ ቆሙ አይ ትላለ እንጂ ከዛ ውጭ ግን ልትንከባከብ ከራባቸው ልታበላ ከታረዙ ልታለብስ ከታመሙ ልታሳክም እንክብካቤ አይለቅህም ሐቅ አለብህ። ይሄ ከሆነ እሺ እኛን በመልካም የሚያዙን ወላጅ እናት አባቶቻችን ለልጆቻቸው የሚጨነቁ ወላጅ እናት አባቶቻችንን ዛሬ በምን ቋንቋ ነው ያናገርን ያለነው? ትንሽ ኪታብ ሲቀራ ኢልሜ ከፍ ሲል በአካዳሚኩም ዲግሪው ዶክትሬቱ ሲያዝ ከፍ ሲባል እናት አባት ኋላ ቀር ተደርጎ ይታያሉ። ባው ዘመን አንተ አልተማርክም አንተ አታውቅም እንዴት ሳይማር ያስተማረ ወላጅ ሳትማር ያስተማረች ወላጅ والله ዲግሪውም ያለው እሷ ጋር ነው። ለምን ከሷ ደስታ የልጅ ደስታ ይቀድማል አለች። ከኔ ደስታ የልጅ ደስታ ይቀድማል ያለ ወላጅ አባት እነሱ ደረጃ ያላቸው እነሱ ናቸው። ላንተ እዚህ መድረስ ላንተ ስኬት በዱንያ ላይ እንደ እናትና እንደ አባት ማንም የለም። ወቅ ሰው አጠቃላይ ምናልባት እኮ ነው ያንተ ለውጥ ላስደስተው ይችላል። ለምን በለጠኝ ለምን ተቀየረ ለምን ከኔ በለጠ ቤት መኪና ያዘ ሰውኛ ባህሩ ምቀኝነት ሊመጣበት ይችላል። እናት ግን ሁሌም ከሷ በላይ እንድትወጥ ትመኛለች። ሁሌ ከኔ በላይ ትላለች አይደል? እሷ በባዶ እግሯ እየሄደች አንተ ጫማ እንድትለብስ ትፈልጋለች። እሷ ተርባ አንተ እንድትጠግብኛ እንድንጠግብ የምትፈልገው እናት ናት። አላህ ሐቋን አከበደው። ሱረቱ ኢስራ ላይ አላህ እንዲህ በማለት ገለጸ ወቀዳ ረቡከ ጌታህ ወሰነ ፈረደ አላ ተዕቡዱ ኢላ ኢያሁ እሱን እንጂ ከሱ ውጭ ሌላ ማንንም እንዳትገዙ ለማንም እንዳታጎበድዱ ከሱ ውጭ ማንንም እንዳታመልኩ ስትቸገሩ ያ ረብ ነው ማለት ያለባችሁ ከአላህ ውጭ ማንንም እንዳትገዙ በደስታችሁ በመከራችሁ ሰዓት በክረምቱም በበጋው በየትኛውም ሰዓት ከአላህ ውጭ ማንንም አላህ ማይደራደርበት ጉዳይ ነው። አላህ እቺ ዱንያ ለቀን እስክንሄድ የሱ ታማኝ ባሪያ ሆነን እሱን ብቻ ተገዝተን ለሱ ብቻ ጎብድደን ለሱ ብቻ ታዛዥ ሆነን የምንጓዝ አላህ ያድርገን። والله የፈለገ ቢሆን ኢማን ከልባችን ከወጣ ኢስላምን ከለቀቅነው ኪሳራ ነው አይደለም? አቡ ጣሊብ እኮ እንደዛ አቡ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ለነብዩ ዳዕዋ የጀርባ አጥንት ነው። ጀርባ ማለት በቃ ደጀን ሲከላከሉ የወንድሜ ልጅ አብሽር የፈለከውን አስተምር ካንተ ጎን ነኝ ብለው ሁሉም ዘመዶቻቸው አቡ ለሃብ ጭምር ነብዩን ለመግደል ሲያሴር አዛ ለማድረግ ሲንቀሳቀስ አቡ ጣሊብ ግን በጭራሽ አሳልፍ ያልሰጥም ብለው ያ ሁሉ መስዋዕት ከፍለው መጨረሻ ሰዓት ግን እቺን ከሊማ አላሉ ላ ኢላሃ ኢላላህ አላሉ። የነብይ ዘመር ስለሆነ ጀነት ይገባል አይባልም። ለምን من بطأ به عمله لم يسرع به نصبه ስራ ወደ ኋላ ያስቀረሰው የዘሩ ምንነት ወደፊት አስኪደው አባቴ ሸኽ ስለሆነ እኔ ላ የለም ስራ እያንዳንዳችን ስለራሳችን ነው። ፋጢማን እኮ አሏት የፈለግሽውን ጠይቂኝ አደርግልሻለሁ በዚህ ዱንያ ላይ ነገር ግን ለአኺራ የሚጠቅምሽን ሰርተሽ ሂጂ አባቴ ነብይ ነው ብለሽ ጀነት በዚህ አይገኝም የሚጠቅምሽን ሰርተሽ ሂጂ ይሄ ነው ምክር የለገሷት።
ስለዚህ አላህ ምን አለ? አላ ተዕቡዱ ኢላ ኢያሁ እሱን እንጂ ሌላ ማንንም እንዳትገዙ አለና ወቢልዋሊደይን ኢሕሳና በወላጆቻችሁም ላይ መልካምን ዋሉ በጎ ዋሉ። ኢማ የብሉገና ዐንደከ አልኪበረ አሐዱሁማ አው ኪላሁማ ምናልባት አንተ ዘንድ እርጅና ይዟቸው አርጅተው እድሜያቸው ትልቅ ሆኖ ከደረሱ አንዳቸው ወይ ሁለታቸው ካገኛቸው ፈላ ተቁል ለሁማ ኡፍን ኡፍ ሚል ቃል እንዳትጠቀም እነሱ ጋር እንዳትላቸው። ቁርአን ላይ የተጠቀሰው ትልቁ ስድብ ምንድነው? ኡፍ ነው። ዛሬማ ኡፍ ብንል እኮ ሷሊሆች ነን እኛ። ከኡፍ በላይ አለ ሚገፈትራላ ሚያመናጭቃላ ውሃ ሚደፋላ ይሄን ሽሮሽን አንቺ ቢ ብሎ ያ አላህ ኡፍማ መልካም ሰው ማለት ነው በአሁን ዘመን። አላህ ግን ከባድ ያለው ምንድነው? ፈላ ተቁል ለሁማ ኡፍን ኡፍ እንዳትላቸው፣ ወላ ተንሃርሁማ እንዳታመናጭቃቸው እንዳትገላምጣቸው፣ ወቁል ለሁማ ቀውለን ከሪማ ይልቁንም መልካም ንግግርን ተናገራቸው። ከባድ ቃል እድሜያቸው በሄደ ሰዓት ነው አላህ ይሄን ያገዘፈው። ኤሮፕ ላይ አንድ ከፈረንሳይ አካባቢ መጣ ወንድም አንድ ታሪክ ሲያጫውተኝ ምን አለኝ? እንደምታውቁት እኛ ዛሬ የነሱን ባህል ወስደናል አይደል? የአውሮፓዎችን የእናት ቀን፣ የአባት ቀን፣ የሴቶች ቀን። እናት ሁሌም ቀኗ ነው እኮ በአመት አንድ አይደለም ቀኗ እናት። አባት ሁሌም ቀኑ ነው በአመት አንድ አይደለም ቀኑ። ሁሌም አባት ሊከበር ይገባል፣ ሁሌም እናት ልትከበር ይገባል። በአመት አንድ ቀን እነሱ ምን ያደርጋሉ? የእናት ቀን የሚባለውን ከእናቱ ጋር ያሳልፋል፣ ከአባቱ ጋር ያሳልፋል። አገራችንም ዛሬ ሙስሊሙ ማህበረሰብ የእናት ቀን ሲባል ከእናት ከአባት ፎቶ ይነሳል፣ ሰልፊ ምናምን ያረግ ይለቃል። ዛሬ እንኳን አባቴ ምናምን ለመልካም እንትን ገልጻ። እናት ሁሌም ቀን አላት። በየትኛውም ሰከንድ ሐቋ ሊጎደል አይገባም ብሎ የተከራከረላት አላህ ነው። አባት ሁሌም ሐቅ አለው። እኛ የነሱን ባህል ያዝንና የእናት ቀን፣ የአባት ቀን፣ የሴቶች ቀን፣ የምን ቀን ተጀመረ? ከኛ መልካም ነገሩን ልንሰጣቸው ይገባል እንጂ የነሱን መጥፎን ባህሪ ለኛ ልንወርስ አይገባም። እና እነዚህ አውሮፖች አለኝ በአመት የእናት ቀን የአባት ቀን የሚባል አለ፣ በጣም ያከብራሉ። ከዛ ውጭስ አመቱን ሙሉ ዞር ብለው አያቸውም። እድሜያቸው ደግሞ ሲሄድ ልክ ሀገራችን የአረጋውያን ማስቀመጫ እንደሚባል የአመት ይከፍልና እድሜያቸው ሄዱ እናቱ ከሆነች ወይ አባቱ ከሆነች የአመት ይከፍልና እዛ ያስቀምጣል። በቃኛ ከዚህ ቻሮጊት ጋር ምንድነው የምንጨቃጨቀው ብሎ እሱ ሀያቱን እንደፈለገ ይኖራል። እና አንዲት ወጣት አውሮፓ ሴት የሙስሊም ቤተሰብ ትመለከታለች። እነዚህ ሙስሊሞች እናት በእድሜ ሄደች እናት ናት። ዛሬ ወንዱ ይመጣል ይንከባከባል፣ ነገ ሴቷ ትመጣለች። እንዲህ ያሉ በየቀኑ እየመጡ እናታቸውን ሲንከባከቡ ስትመለከት እቺ ወጣት ሴት ጠጋለችና ለዚች አዛውንት ወይም ደግሞ እድሜዋ ለገፋ ሙስሊም እናት እነዚህ ልጆች ምንድናቸው አንቺ ጋር የሚመጡት? ልጆቼ ናቸው። ልጆችሽ? አዎ። ስራ የላቸውም እንዴ አለች። ስራ ፈት ብለው ነው የሚያስቡት እናት አባትን መንከባከብ። ኧረ አላቸው። ታዲያ ምንድነው ከኛ ሀገር ባህል ውጭ ሆነ? በዚህ ሰዓት እኮ እድሜ የገፋ ሰው እኮ የሚቀመጠው ሌላ ቦታ ነው። አይ እስላም ደግሞ ይሄን አላለም፣ ቁርአን ይሄን አላለም። ያስተማራቸው እንደውም ሐቅ ከባድ ሆኖ ያደረገባቸው በዚህ ሰዓት ነው። አላህ የጠቀሳት እድሜ ተመልከቱ። ኢማ የብሉገና ዐንደከ አልኪበራ እድሜያቸው በገፋ ሰዓት ለምን እንደ ልጅ ሊያደርጋቸው ይችላል፣ ሊያነጫነጫቸው ይችላል። በዛ ሰዓት ሐቃቸውን ተወጣ ጠንካራውን እያለ ነው አላህ። ይሄ ነው የቁርአን አስተምሮ አለቻት። ነው እንዴ? አዎ። እቺ ወጣት ሴት ልጇን አንዲት መስጊድ ላይ ትልካለች። ላከችና ልጅዮ ሲገባ ከየት መጣ ይሉታል የመስጊዱ ሼኽ ኢማም። አይኔ እናቴ ልካይ ነው እዚህ እናንተ ጋር እንድማር ነው። እናታ የት አካባቢ ናት? ይኸው ጨርሼ እስከወጣ በር ላይ ቁጭ ብላ እየጠበቀችኝ ነው። ሼኽየው ወጥተው አናገሯት። ልጅሽን ለምንድን ነው እኛ ጋር የላክሽው? አይ ጎረቤቶችን ተመልክቻለሁ፣ የእናት የአባት ሐቅ ኢስላም ያለው የሰጣቸውን ደረጃ አንዲት ሙስሊም ቤተሰብ ነግራኛለች። ስለዚህ እኔም ልጄ የእናንተን ተርቢያ የእናንተን አስተምሮ ተምሮ ኢስላምን አውቆ ተረድቶ ነገ እድሜ ሲሄድ አውጥቶ እንዲጥለኝ አልፈልግም፣ በሱ እንክብካቤ ውስጥ መሆን እፈልጋለሁ አለች። ሐቂቀተን የእናት የአባት ሐቅ ከባድ ነው ወላሂ። ብዙ ወንጀሎች ምናልባት አኺራ ሊዘልቁ ይችላሉ ቅጣታቸው። የወላጆች ሐቅ ግን እዛ አይደለም ሄደው እዚህ ይጀምራል። እናት አባቱን የሚያስቀይም
ያስከፋ ሰው ውጤቱን እዚህ ያገኘዋል በተቃራኒ መልካም የሆነ ሰው ውጤቱን እዚህ ያገኘዋል አንድ ዓሊም ምን ይላል እናት አባቱን የሚንከባከብ ሰው አራት ጥቅሞችን ያገኛል በዱንያ 3 ያገኛል አኺራ ዋናውን ያገኛል አንደኛው እድሜው ይረዝምለታል ሁለተኛው ርዝቁን አላህ ያሰፋለታል ሶስተኛ ሷሊህ ልጅ ይሰጠዋል አራተኛ ጀነት ለመግባት ሰበብ ይሆናል ግልጽ ነው ሐዲሱ ይሄን ነው የሚለው من احب ان يبسط له في رزقه وينسع له في اثره فليصل رحمه على النبي صلى الله عليه وسلم እድሜው እንዲረዝምለት ርዝቁ እንዲሰፋለት የፈለገ ዝምድናውን ይቀጥል ዋና ዘመዶች ደግሞ እናት አባት ናቸው አያችሁ ኢብራሂም አለይሂ ሰላም አባታቸው ጣዖት አምላኪ ናቸው አዘር እንደዛም ከመሆናቸው ጋር ለአባታቸው አንድ ቀን መጥፎ ቃል አልተናገሩ ዳዋም ሲያረጉ እያሞካሹ በቃ ያቀላም ሲጠራቸው በምን ሁኔታ ነው አንተ እንትናዬ እንዲያል ያ አበቲ ይያሉ ያ አበቲ በመታቡድ ሸይጣን አባቴ ወይ ሸይጣንን ለምን ትገዛለህ እንዲህ ያሉ ያባበሉ ዳዋ ሲያረጉላቸው የአባት ምላሽ ግን ሌላ ነበር እዚህ ድርጊት አትቆጠብም አትተወኝም ውጣ ከዚህ እቀጠቅጣለሁ እግራለሁ ይሄ ነበር ያባት መልስ قال سلام عليك ኢብራሂም ሰላም ባንተ ላይ አያችሁ ለአባታቸው ሷሊህ ነበሩ ይላሉ ዑለማዎች አላህ ሷሊህ ሊሰጣቸው ማንን ኢስማኤል አለይሂ ሰላም ኢብራሂም በመናም ሲያርዱ ታዩ በመናም ተመለከትኩኝ ምን ትላለህ አስተያየት አለ ሲሉት ሷሊህ አባት ናቸው ልጅም ሷሊህ ነው እሳቸውም ለአባታቸው ሷሊህ ስለነበሩ አላህ ሷሊህ ልጅ ለገሳቸው ኢስማኤል መልሳቸው ምንድነው ያ አበቲ افعل ما تؤمر ستجدني ان شاء الله من الصابرين አባቴ ወይ የታዘዝከውን ፈጽም አላህ ካለ ከታጋሾቹኝ ታገኘኛለህ ረደኝ ደሞ ስታርደኝ እንደ ውስጥ እንዳይባባ እዝነት እንዳይመጣ ፊቴን ወደ መሬት ደፍተ ከጀርባ በኩል ጀምገል ቁረጠኝ ትእዛዝ ነበር አላህ ያዘዛቸው ፈተና ነበር ፈተናውን ተወጡ በትልቅ ሙክት አላህ ቀየረላቸው ጀነት ለመግባትም ሰበብ ይኮናል በተቃራኒስ እናት አባቱን የሚያስቀይም እድሜው በረካ አይኖረው ማይሸተን ደንከ የተጨናነቀ ኑሮ ነው ገንዘብ ቢኖረው ደስታ ምናምን የሚባል የለም ጭንቀት ነው الجزاء من جنس العمل ነውና ሰው እንደየጀጁን ነው የሚያገኘው ይሰልጥበታል ጀሃነም ለመግባትም ሰበብ ይሆናል ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ የሚባሉት ታላቁ ሱሐባ መጥቶ ጥያቄ ጠየቋቸው ምን አሉ አዩል አመል አሐቡ ኢላላህ አላህ ዘንድ በጣም ተወዳጅ የሆነ ስራ ምንድነው ብለው ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ الصلاه على وقتها ሰላትን በወቅቱ መስገድ ነው ሰላት ጉዳይ ወንድሞች አንሸራርፈው ሰላት አንድ ያለችን ሀብት እቺ ናት ነው አይደል ዘካ እንዳንሰጥ ሀብት የለም ሐጅ ዑምራ እንዳንደጋግም ሀብት የለም እቺ ግን ዑዝር የሰላት ዑዝር ሁለት ነው በየቦታው የምናገረው የተኛ ሰው ሲነቃ ይስገድ የረሳ ሰው ባስታወሰበት ሰዓት ይስገድ አለዛ ቆሞ መስገድ አቃተው ቁጭ ብሎ ይስገድ ቁጭ ብሎ አልቻለም ተኝቷል ሆስፒታል ላይ ነው መንቀሳቀስ አይችልም አቅሉን አልሳተመረም በቃ በዛው ባለበት ያጣቀሰ የሚባለውን ይያለ ፋቲሃውንም እየቀራ ዚክሩን ምንም ይያለ ይስገደው ከተባለ አፍያው ሰላም ሆኖ ሙአዚኑ ሐያ ዐለ الصلاة ሐያ ዐለ الفلاح ብሎ ጥሪ ሲያደርግ አይ ቆይ ደርስበታለሁ ብሎ ወደ ኳሱ ሚሮጥ ከሆነ ኳስ ይበልጥብኛል ሚል ከሆነ እንዴት ሰላት ነገው መልቂያም አላህ መጀመሪያ የሚተሳሰበን ትልቁ የዒባዳ ክፍል የመጀመሪያው ከዒባዳ ሰላት ነው ሰላት ያማረለት ሰው ሁሉም ያምርለታል ሰላት የተበላሸበት ሁሉም ይበላሽበታል በየመቃብሩ ስንሄድ ትልቅ መልእክት አለኮ ስንገባ ሳይሰገድብህ ስገድ ይላል አዎ ዛሬ አልሰግድም ብንል ይሰገድብን ግን እንገባለን ይዛኔ ያሳት ደግሞ ከባድ ስለዚህ የሰላት ጉዳይ ላይ በምንም መልኩ ዙር የሚሰገደው በዙር ሰዓት እንጂ አስር ይያል አይደለም ቆይ ይብሰል ብለን እናብስ ምንድነው የሚበስለው ባለ ምግብ ነው ሰላትን እንዲያርግ አንድ ሀብታችን ናት እቺን ሀብታችንን እንያዛት ሐቂቃ የፊት ብርሃን የሚያመጣ ደስታን የሚያመጣ ርዝቅን የሚያሰፋ ከአላህ ጋር እንድንነጋገር የሚያደርግ ውይይት እኮ ነው የምናደርገው አልহামዱሊላህ ረብል ዓለሚን ስንል ሐሚዳኒ አብዲ ባሪያ መሰገነኝ ያለ አላህ መልስ ይሰጣል የኢባዳ ክፍል ላይ ጥንቃቄ እናድርግ ነው ስለዚህ በጣም ተወዳጅ ስራ ሰላትን በወቅቱ መስገድ ነው አሉ قلت ثم اي ከዛስ ቀልጥሎ አልኳቸው አለ قال بر الوالدين
እናት አባት ላይ ለእናት ለአባት መልካም መዋል ለነሱ በጎ መዋል አለ قلت ثم اي ከዛ አስቀጥሎ አላቸው قال الجهاد في سبيل الله በአላህ መንገድ ጂሃድ في سبيل الله መታገል አለ የእናት የአባት ሐቅ ከጂሃድ በፊት ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አንዱ ሰሃቢ እንደው የአላህ መልእክተኛ እኔ ከርሶ ጋር በቃ ጂሃድ መውጣት እፈልጋለሁ ከአላህ ዘንድ አጅር ፈልጋለሁ አጅር ከአላህ ፈልገ ነው አዎ ወላጆች በህይወት አንዳቸው ወይ ሁለታቸው አሉ አረ ሁለቱም አሉ አዎ አንተ ፈለከው አጅር ነው አይደል አዎ ተመልከቱ አጅር ከአላህ አዎ በል አጅርን ከአላህ ታገኛለህ በእነሱ ጉዳይ ታገል እነሱን ሄድና ተንከባከብ አሉት ነብዩ ሰለላሁ ዐለይሂ ወሰለም አንደኛው ሰሃቢ ደግሞ እናቴ ጂሃድ ሲመጣ አለቀሰችብኝ ወላጆች ተከፉ ሲል ሂድና እንዳስለቀስካቸው ተመልሰ እነሱን እየተንከባከብ አስደስታቸው አሉት ነብዩ ሰለላሁ ዐለይሂ ወሰለም ከሰው ሁሉ ጓደኛ ማንን ሊያዝ من احق بحسن صحبتي አላቸው በጣም ተገቢ ሆነ ከሰው ሁሉ ለኔ ጓደኛ ላማክረው የሚገባ ማን ነው ብሎ ሲጠይቃቸው قال امك እናትህ ናት አሉ ثم من ከዛ አስከትሎ ማንን ሊያዝ قال امك አሁንም እናትህ ናት አሉ قال ثم من ከዛ አስከትሎ قال امك ሶስቱንም ወርቁንም ብሩንም ናሱንም ለናሰጡ ማለት እናትህ ናት አሉ በአራተኛው ثم اباك እዛም አባትህ ነው አሉት እናት 9 ወር ተሸክማ አንድ ቀን ሰለቸኛለች እንዴት ነበር ስትጨነቅ ጽንሱ ተጎዳብኝ አልተጎዳብኝ በዘመኑ ደግሞ በየሆስፒታል ሄደው ክትትል ያደረጉ መኪናው መንገዱ ፒስታ ከሆነ ኮረኮንች ከሆነ ሹፌሩን ቀስ ብለን ዳ ለምን በሆዷ ላይ ያዘችው ጽንስ ልጇ ጉዳይ አስጨንቋት በዛ ጭንቀት መከራ አርግዛ ምን ብላ ያ ሁሉ ምጥ አሰቃይቷት ወልዳ አፍንጫህ ሲዘጋ በተለያየ ነገር ሲታፈን ሁሉም ሲጸየፍ ባፋ መጣ ያንን ጭንቀት የገላገለች ስታለቅስ ምታለቅስ ስትደሰት ምትደሰት ስትታመም ምትታመምሳ ለሊቱን እንቅልፍ ስጣት አብራ ምታጣ ማን እንደናት አላህ ሐቋን አከበደው ከባድ ነው ሐቋ አባትም እዚህ ያለ እዚህ ጋር ሆነ ህግ አስከባሪ ሲያባሩ እየተሯሯጠ ድንጋሚ እየተሸከመ በቢሮ ዛዛ ያለ ቢሮ ይያለ የውጭም ጉዳይ ከሆነ ደግሞ በውጭ ሀገር ላንተ ቀለብ ለምን በአየርም እየደንደው በሰላም ገባለው አልገባም በጭንቀት ያ ሁሉ መከራ ለማን ላንተው ቀለብ የለፋ አባት አላህ ሐቃቸውን ቀላል አላደረገው ስለዚህ እናት አባታችንን እንንከባከብ ጀነትን ከፈለግን አላህ እንዲደሰትብን ከፈለግን ወላጆቻችንን እናስደስት በተለይ ወላጆች ከዚህ ራቅ ያሉ ክፍለ ሀገር ሄዱ ወላጆች መንገዱ በአሁኑ ሰዓት አላህ በተለይ ርዝቁን ያሰፋለት ሰው ቀላል ነው አይደል በአንድ ቀንም በፕሌን እኮ ደርሶ መምጣት አመት ጠብቀን በዓል ብቻ ጠብቀን የሆነ ላቺ እንዴት ቢያንስ በጣም ከአቅማችን በላይ ከሆነ አላህ ያገራው ወቅት ነው አይደል ስልክ አለ እኮ ማየ እንዴት ነሽልኝ እግሯን ሻት ጀርባውን ሻው አባት ሲመጣ ክብሩን ለግስለት ዑለማዎች እኮ የሐቅን ከባድነት ሲናገሩ ፊትን እነሱ ላይ ማኮማተር ማጠፍገግ ከባድ ስለሆነ መድኃኒት እንኳን ስትጡ እነሱ ፊት እንዳትጡ ለምን መድኃኒት በተፈጥሮ ምንድነው በጠቢያው የሚመር ነው ሰው ሲመሩ ደግሞ ፊቱን እሺ እንዲላል አይደል እናት አባት ፊት እንዲንዳትል መንገድ ምትሄድ ከሆነ ከነሱ ኋላ ሂድ አንተ ወጣት ነህ በአንተ ስቴፕ በአንተ እርምጃ መራመድ አይችልም ቀስ በል ምናልባት ፊት ለፊት አደጋ ካለ በር ምከፍት ከሆነ የመሳሰሉት ከሆነ ነው እንጂ ቀስ ብለህ እናት አባት ወላጆቻችን ወላሂ አብዱላህ ኢብኑ ሙባረክ እናትየው ሲሞት በጣም አለቀሱ ምን ነው እርሱ ትልቅ ዓሊም ሲሏቸው አንዱ የጀነት በር ተዘጋብኝ አብዱላህ ኢብኑ ሙባረክ እኮ ማለት ነገ ይሞታሉ ቢባሉ ምን ይሰራሉ ሲባሉ ምንም አሉ ለምን ሁሌም ነገ ሞታሉ ብዬ ነው መዘጋጀው ያሉት ትልቅ ዓሊም አብዱላህ ኢብኑ ሙባረክ አመቱን ለአራት የከፈሉ የጂሃድ ወቅት አላቸው ኢባዳ ብቻቸውን ቁጭ ብለው የሚያደርጉበት አለ ንግድ የሚወጡበት ተማሪዎቻቸውን ዒልም የሚሰጡበት ጊዜ ያ ሁሉ ተማሪዎቻቸውን ስፖንሰር አድርገው ሐጅ የሚያስደርጉ ታላቁ ዓሊም ሙጃሂድ አብዱላህ ኢብኑ ሙባረክ እናትየው ሲሞቱ አለቀሱ ምን ነው አንዱ የጀነት በር ተዘጋብኝ አሉ እኛስ ታዲያ በምን መልኩ ነው ወላጆቻችን እያናገርን ያለ ነው ስለዚህ ወላጆቻችን የኛ እነሱ ያደርጉልን ዱዓ እነሱ የሚደሰቱብን ደስታ አላህ ይደሰትበታል ወላጅ የተደሰተበት አላህ ይደሰትበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወላጅ የተከፋበት አላህ ይከፋበታል ስለዚህ ወላጆቻችንን ቀልብ
እንንከባከብ ያስቀየምናቸው ካለ ዱዓ አፉ በሉን እንበላቸው ወላጆችም ካላችሁ አላችሁ ትንሽ ልጆች ጥፋት ሲያጠፉ ደግሞ እንዳትራገሙ እርግማን መጥፎ ነው እንዳትራገሙ አላህ አጥፋ አላህ ወድም አትበሉ አላህ ቀልብ ይስጥ አላህ ሂዳያ ይስጥ አላህ ይመልስ የመሳሰሉትን በሉ እንጂ እንደዚህ ስድብ ምናምን እንዳታመጡ ለምን ዱዓ ሙስተጃብ ነው ነብዩ ሰለላሁ ዐለይሂ ወሰለም በራሳችሁም ላይ በልጆቻችሁም ላይ በነፍሶቻችሁም በንብረቶቻችሁም ላይ ዱዓ እንዳታደርጉ በመጥፎ ያደረጋችሁ ዱዓ መቼ ከአላህ ዘንድ ተቀባይነት መሆኑን ሰዓት ስለማታውቁት ያ ሰዓት ያደረጋችሁበት ሰዓት እሱ የሚቀበልበት ሆኖ ምን ሊሆን ይችላል እዛኔ አላህ ሙስተጃብ ሊያደርግ ይችላል ታሪክ ላይ ካየሁት አንድ አባት ከልጁ ጋር ውይይት ያደረገ ልጅየው የመኪና ቁልፍ ይጠይቀዋል አባት አልሰጥህም አለው ከዛ እናቱን ሄዶ ተቀበይልኝ ካባዬ የመኪና ቁልፍ እምቢ አለኝ ስጠው እባክህ ብላ የመኪና ቁልፍ ላስጠይቀው አንቺን ላከብኝ አይመልሰዋል ያቺ ሰዓት ለካ የተሰማችበት ሰዓት ነው ለይ ሰዓታት ይጠበቃል አይመጣም መጨረሻ አንድ ስልክ ተደወለ ስልኩ ሲነሳ ልጃችሁ በመኪና አደጋ ህይወቱ አልፎ እንደዚህ ሆስፒታል ይገኛል ሱብሃንአላህ ስለዚህ ጥንቃቄ እናድርግ ያፈር ብላ አላህ ያጥፋ ምናምን አንበል እንጠንቀቅ የመጨረሻ አንድ ሐዲስ ተናገር ልዝጋው ለምን ከተባለ ዛሬ እኔ እንጃ አለ አይደለም ግን አንዳንድ ሰው ውሎን ስለሚመስል እናት እንዴቱ ላ ኢላሃ ኢላላህ እናት እንዴት ተሰደባለች የሰው እናት የሚሰደባል በእስላም አስተምሮ ግን የራሱን እናት ነው የተሳደበው አሉ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ የአላህ መልእክተኛ ምን አሉ ሚነል ከባኢሪ ከትላልቅ ወንጀሎች መካከል ሸትሙ ረጁል ዋሊደይሂ ሰውየው እናት አባቱን መሳደቡ ነው ሰሃቦቹ ግራ ገባቸውና ቃሉ ያ ረሱላህ አንተ አላህ መልእክተኛ وهل يشتم الرجل والديه እንደው ሰው ወላጆቹን ይሳደባል አንድ አፋውጥቷል قال نعم يسب ابا الرجل فيسب اباه አንድ ሰውን አባት ይሳደባል እሱም የሱን አባት እናትህን ሲለው ያንተው እናት ይላል አዎ የዚህ ጊዜ አባቱንም የሰው አባት ይሳደባል አባቱን ይሰድቡበታል የሰው እናት ይሳደባል እናቱን መልሶ ትሰደብበታለች የዚህ ጊዜ ራሱ እንደተሳደበ ይቆጠራል እናቴ ለመሰደባ ምክንያቱ ማለት እኔ ነኝ ስለዚህ ከአላህ ጋርም ሰው ولا تسبوا الذين يدعون من دون الله አላህ ውጭ የሚያመልኩትን አካላት አትሳደቡ ለምን እነሱ ያለ ዕውቀት ማን ይሰድባሉ አላህን ይሳደባሉ ስለዚህ እኔ ተሳደብ አላህን የሚሰደብ ከሆነ እኔው ነው የምጠየቀው ጥንቃቄ ማድረግ አለብን እስላም የስነ ምግባር ዲን ነው አኽላቅ ስነ ምግባራችን ያስተማረ ነው ወላጆች ከሞቱ በኋላም ሐቅ አላቸው ያ ሐቃቸው ምንድነው ከተባለ ዱዓ ማድረግ እስትግፋር ማብዛት የነሱን ጓደኞቻቸውን መዘየር ቃላቸውን መሙላት ዝምድናቸውን መቀጠል እናት አባት የሞቱ ካሉ አላህ የጀነት አላህ ይበላቸው አሚን በሉ አዎ የእናት አባት ሐቅ ትልቅ ነውና ከሞቱም በኋላ ሐቅ አላቸው አንደኛ ዱዓ ሰግደኑላ በሰገዱን ቁጥር ዱዓ እናድርግላቸው ኢብኑ ዑይና የሚባሉ ታላቁ ዓሊም ምን ይላሉ ከሰላት በኋላ እኔንም ወላጆችህንም አመስግን የሚለውን የቁርአን አንቀጽ አነሱና አምስት አውቃት ሰላት የሚሰግድ አላህን አመስግኑ አለ እንደዚሁም ደግሞ ከሰላት በኋላ ደግሞ ለወላጆቹ ሰላት ውስጥም ሆነ ከሰላት በኋላ ዱዓ የሚያደርግላቸው ከሆነ እንደሱም የነሱን ሐቅ ሞልተዋል ስለዚህ ሁሌ በሰገድን ቁጥር እናት አባቴን አላህ ነው ያዘዘው ወቁር ረቢ ኢርሐምሁማ ከማ ረበያኒ ሰጊራ ወቁር ረቢ በል ጌታዬ ኢርሐምሁማ ዘንላቸው ከማ ረበያኒ ሰጊራ እኔን በልጅነት የተንከባከው እንዳሳደጉኝ እዝነትን ለግሳቸው ቀብራቸውን አስፋላቸው ብለ ዱዓ ስታደርግ አላህ ይቀበላል አባት መዝገቡ በሱ ይመጣል ነገው መልቂያም ከየት መጣ ሲል ይሄ በልጅህ ነው የልጅህ እስትግፋር የልጅህ ዱዓ ነው ይባላል ስለዚህ እናት አባቶቻችንን እናክብር ዱዓ እናድርግ ምናልባት ሐጅ ካላደረጉ ዑምራ ካላደረጉ ደግሞ አላህ ወፍቆ የራስን ሐጅ አድርገ ከሆነ ሌላም እንደዚሁ አቅሙ ሲለግስ ዛሬ ለእናቴ ነይቼ ሐጅ በል አላህ ይጽፍላቸዋል ጉድጓዷ በእነሱ ስም አውጣ ገጠር ውስጥ ግባ ችግረኞች አሉ ጉድጓዷ አውጣ በእናቴ ስም በአባቴ ስም ብለ አጅራቸውን የሰደቀቱ ጃሪያ ይሆናል በቃ ይሄ ነው መልካም ልጅ ማለት አለዛ ኡስታዝ ናስር የኮልፌ ቀብር ላይ ያስተናግደው ሲናገር እንደሰማሁት አንድ ወጣት ከረጅም ጊዜ በኋላ ጓደኞቹ ጋር ርቆ መጣ ሲያገኙት የተፋ አሉት ሼባው ጫራ አላቸው ምን ማለት ነው አባቴ ሞቶ እኮ ማለት ነው በዚህ ቋንቋ አራዳ ነኝ ብሎ በዚህ ቋንቋ ተናገረ
ነው እንዲያው በልጊ ጫሉት ምን ማለት ነው እንኳን ደስ አላሉት ይህ ልጅ ምን ይናገር ነበር እንዴ ሽማግሌ መሽ ነበር የሚሄደው ይያለ ነበር መቼንም ይገላገሉ ነበር ሞተ ሲላቸው እንኳን ደስ አላሉት ከዛነ ልጆች አላህ ይጠብቀን አሚን በሏ አላህ ይጠብቀን ሁሌ እኛን ዱዓ የሚያደርጉልን የሚንከባከቡን ልጆች አላህ ይለግሰን እኛም ለወላጆቻችን መልካም የምንውል አላህ ያድርገን ከሐቃቸው አላህ ይጠብቀን ሐቃቸውን የምንወጣ አላህ ያድርገን በወላጆቻችን ሐቅ የምንወጣ አላህ ያድርገን ወላጆቻችን ሐቃቸውን ጠብቀን እኛ ደግሞ ሐቃችንን የሚጠብቁ ልጆች አላህ ይለግሰን ሷሊህ የሆኑ ልጆች አላህ ይለግሰን እንደው ዱዓ ስናደርግ ልጅ ለግሰን ብቻ ሳይሆን ሷሊህ ልጅ ዙርየተን ጠይባ እንዳሉ ዘከሪያ ሷሊህ ልጅ ለግሰን ብለን ዱዓ እናድርግ አላህ ከሚለግሳቸው አላህ ያድርገን መጨረሻችንን አላህ ያሳምረን መጨረሻችን አላህ ያሳምረን የታመሙን ቤተሰቦቻችን አላህ ያሽራቸው የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላል ከቀብር ቅጣት አላህ ይጠብቃቸው የኛንም መጨረሻ ያማረ አላህ ያርግልን እዚህ ውስጥ የተከበረ የተወደደ ቤት እንደሰበሰበን በዱንያ ላይ ሐጅ ላይ አረፋ ላይ አላህ ይሰብስበን መካ ላይ አላህ ይሰብስበን የሱ ቤት ላይ ይሰብስበን በአኺራ ደግሞ ጀነት الفردوس ይሰብስበን የሁላችንም መጨረሻ አላህ ያሳምረን ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው ነጃ አላህ ይበላቸው ጭንቀት ላይ ያለውን በአጠቃላይ ከጭንቀት አላህ ይገላግሉ ፍልስጤም ያሉት ወንድሞቻችን የአላህ ነጃ አላህ ይበላቸው በሶሪያው ያሳየንን ድል አላህ በእነዚህ ወንድሞቻችንም አላህ ድሉን አላህ ያሳየን ሁላችንም ለወንድሞቻችን ተጨንቀን ዱዓ የምናደርግ አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ